ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬ እጅግ በጣም ብዙ ሰው የሚሰቃይበትን ግን ደግሞ መፍትሄው እጃችን ላይ ያለን አንድ ትልቅ ጉዳይ ይዤላችሁ መጥቻለሁ። ይህም የጨጓራ ህመም ወይም ጋስትሪክ ነው። ምናልባት እናንተም እንደ ብዙዎች ኢትዮጵያውያን የጨጓራ ቃጠሎ ሲሰማችሁ አንቲአሲድ ፈሳሾችን መጠጣት ወይም እንክብል መዋጥን ልማዳችሁ ይሆናል። ነገር ግን እውነታው ይሄ ነው። መድኃኒቶቹ ህመሙን ለጥቂት ሰዓት ያፍኑታል እንጂ ጨጓራችሁን ፈጽሞ አያድኑትም። እንዲያውም በየቀኑ መድኃኒት መውሰድ የጨጓራን የተፈጥሮ አሲድ በማዳከም ምግቦቹ እንዳይፈጩና ለሌላ የጤና ችግሮች እንድትጋለጡ ሊያደርጋችሁ ይችላል። በዛሬው ቪዲዮአችን ላይ መድኃኒት እየወሰዳችሁ ጨጓራቸው ሊድን ያልቻለበትን 3 አስገራሚ ምክንያቶች፣ በቤት ውስጥ በቀላሉ የሚዘጋጁና በደቂቃዎች ውስጥ ቃጠሎን የሚያቆሙ ተፈጥሯዊ መፍትሄዎቹን፣ እንዲሁም በምግብ ሰዓት የምንሰራቸውንና ጨጓራችንን የሚጎዱ ጥቃቅን አደገኛ ስህተቶች በዝርዝር እናያለን። ይህ ቪዲዮ ዝም ብሎ መረጃ አይደለም። ለብዙ ዘመን ሲያሰቃያቸው የነበረውን የጨጓራ ህመም በዘላቂነት የምትሰናበቱበት መመሪያ ነው። ስለዚህ አንድም ነጥብ እንዳያመልጣችሁ እስከ መጨረሻው አብራችሁን ቆዩ። ወደ ዝርዝር መረጃው ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ቪዲዮንም ላይክ በማድረግ ለብዙዎች እንዲደርስ እንድትረዱኝ በአክብሮት እጠይቃለሁ። ወደ ቀጥታ ወደ ዝርዝሩ እንለፍ። የመጀመሪያው መድኃኒቶች ለምን አልሰሩም? 3ቱን አስገራሚ ምክንያቶች እንነጋገራለን። ብዙዎቻችን የጨጓራ ህመም ሲሰማን ማግኒዥያ ወይም ኤሚፕራዞል እንወስዳለን። ነገር ግን እነዚህ መድኃኒቶች ለምን ዘላቂ መፍትሄ ሊሆኑ አልቻሉም? የመጀመሪያው የችግሩ መንስኤ የአሲድ ማነስ መሆኑ ነው። አብዛኛው ሰው የጨጓራ ቃጠሎ ሲሰማው አሲድ በዛብኝ ብሎ ያስባል። ነገር ግን በሳይንሳዊ ጥናቶች መሰረት የቃጠሎ ምክንያት የአሲድ ማነስ ሊሆን ይችላል። የጨጓራችን አሲድ ሲያንስ የጨጓራና የጉሮሮ መገናኛ በር በትክክል አይዘጋም ማለት ነው። በዚህ ጊዜ ጥቂቱ አሲድ ወደ ጉሮሮ ትመለሳለች። እኛ ደግሞ አንቲአሲድ ስንወስድ ያቺን ያለችውን ጥቂት አሲድ እናጠፋታለን ማለት ነው። ይህ ለጊዜው ቃጠሎን ቢያቆመውም ምግቦች ሳይፈጩ ጨጓራ ውስጥ እንዲቆዩና እንዲመሩ ያደርጋል ማለት ነው። ይህ ደግሞ ጋዝና ድጋሚን ቃጠሎ ይፈጠራል። ውደቱ ሳይቆምም ይቀጥላል ማለት ነው። ሁለተኛው ኤች ፓሎሪ ባክቴሪያ መደበቅ ነው። በኢትዮጵያ ውስጥ ለብዙዎቻችን የጨጓራ ህመም ዋናው መንስኤ ይህ ተንኮለኛ ባክቴሪያ ነው። ይህ ባክቴሪያ የጨጓራን ግድግዳ በመቆፈር ውስጥ ገብቶ ይደበቃል። አሲድ የሚቀንሱ መድኃኒቶች ደግሞ ለባክቴሪያው ምቹ የመራቢያ ቦታ ይፈጥሩለታል ማለት ነው። መድኃኒቱ የአሲድ ምርትን ያቆመዋል እንጂ ባክቴሪያውን አይገለውም። ባክቴሪያው በምርመራ ታውቆ በአንቲባዮቲክ ካልጠፋ መድኃኒቱን ባቆማችሁ ቁጥር ህመሙ በከፋ ሁኔታ ይመለሳል ማለት ነው። ሶስተኛው የጨጓራ ግድግዳ መከላከያ መሳሳት ነው። ጨጓራችን ራሱን ከአሲድ ከመከላከል የሚጠቅምበት ሙከስ የሚባል ወፍራም ፈሳሽ ያለው መድኃኒቶቹ አሲድን ይቀንሱታል እንጂ የቆሰለውን ወይም የሳሳውን የጨጓራ ግድግዳ አይጠግኑትም። ስህተታችን እንደ አስፕሪን፣ ዲክሎፊናክ ወይም አይቡፕሮፌን ያሉ የህመም ማስታገሻዎችን አዘውትረን የምንወስድ ከሆነ እነዚህ መድኃኒቶች የጨጓራውን መከላከያ ሽፋን ያሳሱታል ማለት ነው። መከላከያ ሽፋኑ የሌለው ጨጓራ ላይ ደግሞ ጥቂት አሲድ እንኳን ብትኖር ቁስሉን ትቧጭረዋለች። መድኃኒቱ እየወሰዱ የጨጓራ ግድግዳ የሚጎዱ ምግቦች ወይም በጣም ቅመም፣ ቃሪያ፣ አልኮል አለማቆም ጨጓራው እንዲያገግም እድል አይሰጠውም ማለት ነው። አሁን ደግሞ ወደ መፍትሄዎቹ ስንገባ የመጀመሪያው የጥሬ ጎመን ጭማቂ ነው። ጎመን ለጨጓራ ህመም በተለይም ለቁስል ዓለም አቀፍ እውቅና ያለው ፈውስ ነው። ጎመን በውስጡ ቫይታሚኑ የተባለ ልዩ ንጥረ ነገር ይዟል። ይህ ንጥረ ነገር የሳሳውን ወይም የቆሰለውን የጨጓራ ግድግዳ በፍጥነት የመጠገን ባህሪ ያለው ማለት ነው። አዘገጃጀቱ ደግሞ ግማሽ ኪሎ የሚሆን ጎመንን በደንብ አጥቦ በመክተፍ በጁስ መፍጫ ውስጥ መፍጨት፣ ጭማቂውን ብቻ በማጥለል በቀን 1 ብርጭቆ በባዶ ሆድ መጠጣት። ውጤቱ ብዙ ጥናቶች እንደሚያሳዩት የጎመን ጭማቂን ለ7 እስከ 10 ቀናት አዘውትሮ የጠጣ ሰው የጨጓራ ቁስል የመዳን እድሉ ከመድኃኒት የበለጠ ፈጣን ነው ማለት ነው። ሁለተኛው ድንች ነው። ድንች ከፍተኛ የአልካይን ይዘት ስላለው በጨጓራ ውስጥ ያለን አላስፈላጊ አሲድ ወዲያውኑ የማቀዝቀዝ ብቃት አለው። እንዴት ይሰራል ካልን የድንች ጭማቂ የጨጓራን ግድግዳ እንደ መከላከያ ልብስ በመሸፈን አሲድ እንዳይቧጭረው ይረዳል። አዘገጃጀቱ ደግሞ አንድ መካከለኛ ቀይ ወይም ነጭ ድንች ፈቅፍቆ ጭማቂውን ብቻ ማውጣት፣ ግማሽ ብርጭቆ የድንች ጭማቂ ከምግብ 30 ደቂቃ በፊት መጠጣት። ቃጠሎ በደቂቃዎች ውስጥ ይጠፋል ማለት ነው። ሶስተኛው ዝንጅብልና ማር ነው። ይህ ውህድ በተለይ ጨጓራ ህመማቸው በባክቴሪያ ለሚከሰት ሰዎች እጅግ በጣም ጠቃሚ ነው።
እንዴት ይሰራል ካልን ዝንጅብል የጨጓራ ጡንቻን በማፍታታት ጋዝን ያስወጣል። ማር ደግሞ ቁስል የማድረቅና ባክቴሪያን የመግደል ተፈጥሯዊ አቅም አለው። አዘገጃጀቱ ትንሽ ዝንጅብል ፈቅፍቆ ጭማቂውን ማውጣት ከዚያም ከአንድ የሻይ ማንኪያ ንጹህ ማር ጋር ቀላቅሎ መውሰድ። ማሳሰቢያ ግን በጣም ለቆሰለ ጨጓራ ዝንጅብሉ መጀመሪያ ላይ ትንሽ ስለሚያቃጥል ስለሚችል በመጠኑ መጀመር ይበጃል። አራተኛው አፕል ነው። ይህ መፍትሄ የሚመከረው ቃጠሎ የሚመጣው አሲድ በዝቶ ሳይሆን አንሶ ለሚቸገሩ ሰዎች ብቻ ነው። እንዴት ይሰራል ካልን በጨጓራ ውስጥ አሲድ ሲያንስ የጨጓራ በር በትክክል አይዘጋም። አንድ ማንኪያ አፕል ሳይደር ቪኔጋር በአንድ ብርጭቆ ውሃ በጥብጦ መጠጣት የጨጓራ በር ወዲያውኑ እንዲዘጋ በማድረግ ቃጠሎን ያቆማል። ለዚህ ማስጠንቀቂያ ደግሞ ቀድሞውኑ የጨጓራ ቁስል ያለባቸው ሰዎች ግን ይህንን መጠቀም የለባቸውም፣ ምክንያቱም ቁስሉ ላይ ጉዳት ሊያደርስ ስለሚችል። ሌላው ደግሞ 3 አደገኛ ስህተቶች ነው በምግብ ሰዓት የምንሰራቸው። ጨጓራ ጥርስ የለውም። የምግብ መፈጨት ሂደት የሚጀምረው በአፍ ውስጥ ነው። ችግሩ ምግብን ሳናኝክ በደቂቃዎች ውስጥ ዋጥ አድርገን የምንጨርስ ከሆነ ጨጓራችን ያንን ትልቅ ምግብ ለመፍጨት እጅግ በጣም ከፍተኛ አሲድ ማምረት ይኖርበታል ማለት ነው። ይህ ደግሞ የጨጓራን ግድግዳ ያቆስለዋል። መፍትሄ እያንዳንዱ ጉርሻ ቢያንስ ከ20 እስከ 30 ጊዜ ማኘክ። ምግብ ደቆ ወደ ጨጓራ ሲወድ ጨጓራው በትንሽ አሲድ ስራውን እንዲያጠናቅቅ ይረዳዋል። ሁለተኛውና ሌላው በምግብ ወቅት ወይም ወዲያውኑ ውሃ መጠጣት ነው። ይህ ብዙ ኢትዮጵያውያን የምንሳሳትበት ትልቁ ስህተት ነው። ችግሩ በምግብ መሃል ውሃ በብዛት መጠጣት በጨጓራ ውስጥ ያለውን አሲድ ያቀጥነዋል። አሲዱ ሲቀጥን ደግሞ ምግቡ በሚገባ አይፈጭም። ምግቡ ሳይፈጭ ሲቆይ ደግሞ ጨጓራ ውስጥ ጋዝ ይፈጠራል። ይህ ቃጠሎ መንስኤም ይሆናል ማለት ነው። መፍትሄው ውሃ ከምግብ 30 ደቂቃ በፊት ወይም ከምግብ 1 ሰዓት በኋላ መጠጣት፣ በምግብ መሃል ላይ በጣም ካላስፈለገ ጥቂት ጠብታ ብቻ መጠቀም አስፈላጊ ነው ማለት ነው። ሶስተኛው እና የመጨረሻው ተኝቶ መመገብ ወይም ከምግብ በኋላ ወዲያውኑ መተኛት ነው። የመሬት ስበት ለጨጓራ ስራ ትልቅ እገዛ ያደርጋል። እንደተመገብን ወዲያውኑ የምንተኛ ከሆነ በጨጓራ ውስጥ ያለው አሲድ እና ምግብ በቀላሉ ወደ ጉሮሯችን ተመልሶ እንዲፈስ ያደርገዋል ማለት ነው። ይህ በጊዜ ሂደት የጉሮሮ መቁሰልና ከፍተኛ ቃጠሎ ያስከትላል ማለት ነው። መፍትሄው ከምግብ በኋላ ቢያንስ ለ3 ሰዓት ሳይተኙ መቆየት። በተለይ የእራት ምግብ ቀለል ያለ እና ቀደም ብሎ ቢሆን ይመረጣል። አንዳንዴ የምንበላው ምግብ ትክክል ሆኖ ሳለ ጨጓራችን ሊያመን ይችላል። ለዚህ ደግሞ ዋናው ምክንያት የአእምሮና የጨጓራ ግንኙነት ነው። በምንጨነቅበት ወይም በምንናደድበት ጊዜ ሰውነታችን ፋይት ኦር ፍላይት ወደሚባል ስሜት ይገባል። በዚህ ጊዜ ደም ከጨጓራችን ርቆ ወደ ጡንቻችን ይሄዳል ማለት ነው። ጨጓራ በቂ ደም ካላገኘ የምግብ መፈጨት ስራውን ያቆማል ማለት ነው። አሲድ ማመጣጠንም ያቅተዋል። ጭንቀት ሆዴን ያላወሰኝ የምንለው ለዚህ ነው። መፍትሄው ግን ምግብ በሚመገቡበት ሰዓት ስልክ አለመጠቀም፣ ቪዲዮ አለማየትና በሰላም መመገብ ለጨጓራ ጤና ትልቅ መድኃኒት ነው። አሁን ደግሞ የ7 ቀን የጨጓራ ማገገሚያ እቅድ እናያለን። ከ1 እስከ 7ኛው ቀን በየቀኑ ጠዋት በባዶ ሆድ ግማሽ ብርጭቆ የጎመን ጭማቂ መጠጣት። በምግብ ሰዓት እያንዳንዱ ጉርሻ 30 ጊዜ ማኘክና በምግብ መሃል ውሃ ማቆም። የተከለከሉ ነገሮች ለእነዚህ 7 ቀናት አልኮል፣ ሲጋራ፣ በጣም የሚያቃጥል ቃሪያና የታሸጉ ምግቦችን ማቆም ወይም መቀነስ ነው። መኝታ ደግሞ ከምሽቱ 2 ሰዓት በኋላ ምግብ አለመመገብ። ውድ የቻናሌ ቤተሰቦች ዛሬ የተመለከትነው መረጃ እንደሚያሳየው የጨጓራ ህመም ወዲያውኑ በመዋጥ ብቻ የሚጠፋ ሳይሆን የምግብ የአኗኗራችንና የቤት ውስጥ መፍትሄዎች በማቀናጀት በዘላቂነት የምናስብበት ጉዳይ ነው። ዋና ዋና ነጥቦቹን ባጭሩ ስናይ አሲድ ማጥፊያዎች ለጊዜው ቢያስታግዙም የጨጓራን የተፈጥሮ ስራ ሊያዛቡ ስለሚችሉ በጥንቃቄ መጠቀም ያስፈልጋል። ሌላው ተፈጥሮን ይጠቀሙ ነው። በተለይ የጥሬ ጎመን ጭማቂን ለተከታታይ ቀናት መጠቀም የቆሰለ ጨጓራውን ይጠግናሉ። ልምዶን ያስተካክሉ ነው። ሌላኛው ደግሞ ምግብን በሚገባ ማኘክና በምግብ መሃል ውሃ ለመጠጣት የጨጓራን ሸክም 70% ይቀንሷል። የዛሬው መልእክታችን የጨጓራ ህመም ለብዙ ዓመታት አብሮት ስለቆየ ብቻ አይደንም ብለው ተስፋ ይቁረጡ። ዛሬውኑ እነዚህን ቀላል ለውጦች መተግበር ይጀምሩ። ሰውነቶን ራሱን የማዳን አስገራሚ ብቃት አለው። ራሱን ብቻ ትክክለኛ ግብዓት ይስጡት። ከላይ የጠቀስኩትን መፍትሄዎች በተለይ የጎመን ጭማቂውን ሞክራችሁ ያገኛችሁትን ለውጥ በታች በኮሜንት መስጫው ላይ ጻፉልኝ። የእርስዎ ምስክርነት ለሌሎች ተስፋ ይሆናል። ይህ መረጃ ለብዙዎች መዳን ምክንያት ሊሆን ስለሚችል ለምትወዷቸው ዘመድ ወዳጆቹ በዋትሳፕ እና በፌስቡክ አጓሯቸው። ለጤናው ጠቃሚ የሆኑ መሰል
መረጃዎች እንዳያመልጣችሁ ቻናሌን ሰብስክራይብ ካላደረጋችሁ አሁኑኑ አድርጉ። ስለተከታተላችሁን እናመሰግናለን። ጤና ይስጥልኝ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።